ንብረትና ሀብት እያለሽ ስትሞቺ ዝም ማለት አልችልም። ይሄንን ደግሞ እንኳን ሌላ ሰው አንቺ ራስሽ ልታስቆምኛች። እዝራ በጣም ተናዶ ማርዳን ወደርሽም ጠላሽም እኔ እዛ ቤት ነው የምኖረው ብሎ ማስጠንቀቂያ ሰጣትኝ። ይህንን በሚነግራትም ሰዓት አብርሃምም እዝራን በአንተ ምክንያት እዚህ ቤት ምንም አይነት ችግር እንዲፈጠር አልፈልግም ብሎም ነገረው። እንዲሁም አሁን ላይ በተለይ ሳቤላ ቆይ ይሄ ማን ነው ብላም ጠይቀዋለች። እናም አብርሃምም ይህ ማለት እዝራ ይባላል እናም የእናትሽ ወንድም ነው ብሎም ስላት እዝራ ማለት ምን ማለት ነው ብላ ሳቤላም ትጠይቀዋለች። እዝራ ሳቤላን በሚያት ሰዓት በጣም ነበር የደነገጠው። እዝራ ሳቤላ እንደዚህ ያደገች አልመሰለችውም ነበር። እናም በጣም ደስ አለው። በቃ እህቴ እንደዚች አይነት ልጅ አለቻት ማለት ነው። እህቴ በጣም ተጎድታና እንዲሁም ደግሞ ነገ ዛሬ እሞት እያለ በሀሳብ እኔ እህቴን እንደምንም ብዬ አድናታለሁ የፈለገውንም ዋጋ ከፍዬ ቢሆን እያለ ሳቤላን እቅፍ ያደርጋታል። ሳቤላም በመደንገጥ ማን ነው ብላም ስትል እዝራ የእናቷ ወንድም እንደሆነም ሲነግራትኝ በጣም ደስ አላትኝ። እዝራ በጣም ተናዶ ይኸውልሽ ያንቺ ሽንፈትሽ ያንቺ ብቻ አይደለም፣ አንቺ ምንም ላይ መስልሽ ይችላል፣ እኔ ግን ያመኛል። ስለዚህ ምንም ነገር እንዳትናገርኝ የፈለኩትን ነገር ማድረግ ይችላለሁ ብሎ በጣም ተናዶ ይነግራታል። እንዲሁም ማርዳ እባክን በቃ ተረጋጋ፣ ወደ ራስ ተመለስ ትለዋለች። ቆይ በቃ ለማንኛውም አንቺ ዝም በይ፣ ግን ደግሞ እኔ ሁሉን ነገር አስተካክለዋለሁ በማለት እንዲሁም እዝራ በጣም ተናዶ አብርሃምን ለመረበሽም ነው የተነሳ። ልሽ ማርዳ አንቺም ቢሆን በሰዓትሽ መድኃኒትሽን ትወስጃለሽ፣ ተግባብተናል ወይ ብሎም ይላታል። ማርዳም በጣም ደንግጣ ነበረ። እዝራ እንደዚህ ሲናገራትኝ እዝራን እንዲህ ሲናገር በፍጹም አይተው አታውቅም ነበር። ሲናደድና እንዲሁም ተኮሳትሮ ሲናገር በጣም ነበር የምፈራው። እናም እሷ ምንም አማራጭ አልነበራትም። እሺ እወስዳለሁ መድኃኒቴንም ምንም ችግር የለውም ብላ እዝራን ትነግረዋለች። ይኸውልሽ ማርዳ ትሰሚኛለሽ፣ በራስሽ የሚሆን ምንም አይነት ነገር የለም። እናም እኔ የምልሽን ነገር መስማት አለብሽ ብሎም ይላታል። ማርዳ በጣም ስለደነገጠች ምንም አላለችም ነበር። ዶክተር ርብቃም ከባድ ሚስጥር አወቀች። ዲና እርጉዝ መሆንና አለመሆኗን እኔ ማረጋገጥ አለብኝ ብላም ወስና ነበር። እናም ዲና ሽንቷን በምትሸናበትም ሰዓት ተጠባብቃ ሽንቷን በመውሰድ እሷም ምርመራውን ስታደርግ ዲና ምንም አይነት ነፍሰ ጡር እንደሆነችም አወቀች። እንዲሁም ይህ ጥርጣሬ ልክ ነበር ማለት ነው። በቃ ይሄ ነገር ለካ እውነት ነው ማለት ነው ብላ በጣም ገርማታል። እንዲሁም ይህን ውጤት ለአብርሃም ማሳየት አለብኝ፣ አብርሃም ስትጫወትበት በፍጹም ማየት አለብኝ እያለችም ዶክተር ርብቃ በጥንቃቄም ነበረ ያየችው። ይህ ውሸቷን እንደሆነና እንዲሁም ደግሞ የተጫወተችበት እንደሆነም አወቀ። ዶክተር ርብቃ ያደረገችው ነገርም ሽንት ቤቱን ውሃውን በመዝጋት ዲና ሽንቷን ሸንታ ውሃ ልትለቅበት ስትል ውሃው እንዳለ ጠፋፍተዋል። እናም ግራው መጋባት፣ ቆይ ግን ምን እየሆነ ነው ያለው? ቆይ ሽንት ቤት ውሃ የለም እንዳለ ቧንቧ ጠፍታለች፣ ታንከር ሁሉ የለም ለምን ብላ በመገረም ነበረ። በቃ ምንም ማድረግ አልችልም ብላ ጥላም ስትወጣ ነበረ ቶሎ ብላ። እንዲሁም ደግሞ ዶክተር ርብቃ ሽንቷን እየወሰደችው እናም ስትመረምር ግን ደግሞ ምርመራውን ስታደርግ ዲና ነፍሰ ጡር እንዳልሆነችም ነበር ያወቀች። ይህ ለሷ በጣም ከባድ ነበር። እንዲሁም ዲና በመገረምና በመደነቅ ቆይ ለምንድን ነው የሁሉ ነገር ለምንድን ነው እንደዚህ ሆነው? ውሃ ስለምን ሊጠፋ ይችላል ብላም እየተጨነቀችና እንዲሁም ደግሞ እየተገረመች ነበር። ነገር ግን ደግሞ በስተመጨረሻም ግን ውሸት እንደሆነና እንዲሁም ደግሞ ነፍሰ ጡር እንዳልሆነች እውነቱ ስታውቅ ለአብርሃም ነበረ ወስዳ ያሳየችው። ማርዳም ልዩን አንቺ ወረኛ ነገር ነሽ፣ ይልቃውስ ይኸውልሽ ስራሽን አትርሽ፣ በመጀመሪያ ለሽንት ቤት በትክክል ውሃ ማስገባትሽን አትርሺ። አሁን ለማንኛውም ሂጂና አስገቢ፣ አብርሃም ከገባ ይደብረዋል። ስለዚህ ቶሎ በይ ሂጂና ውሃ ሽንት ቤት አስገቢ ብላም ትላታለች። እንዲሁም ደግሞ ልዩ እየሳቀች ነበር። ምክንያቱም ደግሞ ምክክራቸው ስላለ ነበር። እናም ከቆጣሪ ሁሉንም ዘጋግተው ስለሆነ እና እንዲሁም ደግሞ ዶክተር ርብቃና ልዩ ይህንን ነገር አንድ ላይ ያቅደውት ነበረ። ስለዚህ እነሱ እውነቱን ሲናገሩ ወይም ደግሞ እሷ ሽንት ቤት ስትጠቀም ውሃ እንዳጣችና እንዲሁም ደግሞ ዝም ብላ እንደወጣችም አወቀች። ይህንን በምታውቅበት ሰዓት ነበረ እናም
በልቀውስ እንጂ ወሬኛ ነገር ነሽ። ለማንኛውም ብላቴ ነበር ጥላት ሄደ። እንዲሁም ልዩ ምንም አልመሰላት ነበር። እሷ ስራዋን ስለሰራችና እንዲሁም ደግሞ እነሱ ያቀዱት እቅድ ስለሆነ ስቃ ነበረ ጸጥ ያለቻት። ዲና ሌላ ሰራተኛ ለመቅጠርና እንዲሁም ደግሞ ሰራተኛዋን የልዩ ጓደኛ ለማድረግ ከማርኮን ጋር ተመካክረው የማርኮንን እህት ለማምጣት ነበረ ያሰቡት። እናም እሷ ልመጣ ስለሆነ ዲና አሁን ሰለቸችኝ፣ እውነት ለመናገር ስወልዳውን አንቺ ነሽ ወይ የምታርሽኝ ብላም ትለታለች። ልዩም በመሳቅ ስወልድ ብላ ስትል አዎ ምን ነው ስወልድ አንቺ ነሽ ወይ የምታርሺ? ደግሞም ልታደርቄ ነው ወይ? እንዳንቺ አይነት ሰው እኔ አልፈልግም ብላም ስትላት እና አይ ስልሽ ገና ስለሆንሽ ገና ነሽ ብዬ ነው ብላ ልዩ ትላታለች። ይኸውልሽ ለማንኛውም እኔ ከአንቺ ጋር አልጨቃጨቅም፣ እንዲሁም ደግሞ አንቺ ነይ ውሰጅ ነይ ተይው እምልሽ ነገር የለም። ስለዚህ ስወልድ እኔ በስርዓት ታርሼ መነሳት ነው የምፈልገው። እናም አይመለከተኝም ከአንቺ ጋርም አልታረቅም በማለት ለልዩ ትነግራታለች። ልዩም ትስቃለች። ምክንያቱም ደግሞ ይህ ደግሞ ነፍሰ ጡር እንዳልሆነች እውነቱን ስላወቀችባት። ዶክተር ርብቃም እውነቱን ለልዩ ነገረቻትኝ። ይህ ደግሞ ምን ማለት ነው ብላ እሺ ለማንኛውም አንድ ነገር ላስረዳሽ፣ አንድ ነፍሰ ጡር እርጉዝ ከሆነች ምርመራ ላይ የሚያሳየው ነገር በምርመራ ውስጥ ኤክስዲ የሚባል ነገር አለና እሱን ያሳያል ብላም ትላታለች። እና ታዲያ አሁን ምንድነው አማራጫችን ብላም ዶክተር ርብቃ ጠይቃታለች። ይህንን ጥያቄ በምትጠይቃትም ሰዓት በቃ አሁን እውነቱን ለአብርሃም መናገር አለብን ብላም ልዩ ትናገራለች። እንዲሁም ዶክተር ርብቃ እውነት ለመናገር ልዩ በፍጹም ይህን ነገር ትኛለች ብዬም አላሰብኩም ነበር። ምክንያቱም ደግሞ አብርሃምን የሆነ ነገር ያደርጉታልና እንዲሁም ደግሞ ብዙ ጊዜ የሆነ ሁሉንም ነገር ስለማትነግሪው ይህንም ቢሆን ደብቀሽ ታልፊያለሽ፣ ያኔ እውነቱ ይጋለጣል ታያለሽ ብዬ ነበረ። አሁን ግን እውነት ለመናገር ልዩ በጣም ተቀያይረሽብኛል በማለት ዶክተር ርብቃም ልዩን ትጠይቃታለች። ልዩና ዶክተር ርብቃም እውነቱን ለመናገር ለአብርሃም ወሰኑ። አብርሃምን እንፈልግሃለን ብለውም ካሉትም በኋላ አብርሃምን ምነው ችግር አለው እንዴ ብሎም ይጠይቃቸዋል። ይህንን በሚጠይቃቸው ሰዓት እነሱ ግን ደግሞ ለመናገር በጣም ነበር የከበዳቸው። አይ ሌላ ምንም ችግር የለውም በማለት ዶክተር ርብቃም ትመልስለታለች። እና ታዲያ ምንድነው መናገር የፈለጋችሁት ነገር ያለ ይመስለኛል። ስለዚህ መናገር የፈለጋችሁትን ነገር ተናገሩ ብሎ አብርሃም ይነግራታል። ይህንን በሚናገርበት ሰዓት አይ ሌላ እንኳን ምንም ችግር የለውም ግን ደግሞ ብላ ዶክተር ርብቃም ልትናገር ስትል እንዲሁም ደግሞ ልዩ ታስቆማታለች። ቆይ ዶክተር ርብቃን እንደዚህ አይደለም፣ ቆይ እስኪ አንዴ ተረጋጊ ብላም ስትላትኝ እሷም ከእንደገና መናገሯን ትቆጠባለች። እንዲሁም አብርሃም ግራ መጋባት፣ ቆይ እናንተ ሰዎች ምን እያላችሁ ነው? ዛሬ ቀን ምነው ግራ አጋባችሁኝ? ልቃዎት መናገር የምትፈልጉት ነገር ካለ ተናገሩ ብሎም አብርሃም ይላል። እናም ይህንን ደግሞ ልዩ መናገር አልፈለገችም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሆና ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው ማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው ማመሰግነው። ውድ ፋሚሊዎቼ እንግዲህ ዛሬ ይዤላችሁ የመጣሁትኝ ሳቤላ ቀጣይ ክፍል ነው። እንግዲህ በዛሬው ዕለት ምን ተፈጠረ? ሳቤላ ቀጣይ ክፍል ምን ተፈጠረ? በዛሬው ዕለት ሳቤላስ ምን ወሰነች? እንዲሁም ደግሞ ዲና አሁን ላይ የምትገባበትና እንዲሁም ደግሞ የምትወጣበት ጠፍቷታል። ምክንያቱም ተዋርዳለች። እውነቱ ታውቆባታል። ነፍሰ ጡር እንዳልሆነችም ታውቋል። ስለዚህ እንዲሁም ደግሞ የማርዳ ወንድም እዝራ አሁን ላይ ምንም ነገር ሽንፈትን አልፈልግም፣ አንቺም በስርዓት መድኃኒትሽን መውሰድ ትችያለሽ፣ ነገር ግን እኔ ሁሉን ነገር እጋፈጠዋለሁ፣ በፍጹም እህቴ እንደዚህ ስትንገላች በፍጹም ማየት አልፈልግም ብለው እንዲሁም ሳቤላና እንዲሁም ደግሞ እዝራ